እኔና ጓደኛዬ ነን። የትኛው ጓደኛዬ መሆኑን ለማወቅ ኮከብ ቁልፉን ይጫኑ። አዲስ አበባ ተወልደን ያደግን ኢትዮጵያውያን ጓደኛሞች ነን። የኛ ቤት ነው። የነሱ ቤት ነው። ሉል ታሪኩ ይባላል። የምር ጓደኛዬ ነው። ጓደኛዬ መስፍን ሀብታሙ ስም በትክክል የተገለጸበት ቤት ልጅ ነው። ሀብታሞች ናቸው። ሆዳችንን ጨምሮ የዚችን የተከራየንባትን ቤት ኪራይ ምንጩ የመስፍን ቤተሰብ ነው። እኔማ ጥርት ያልኩ የድሃ ልጅ ነኝ። አባቴ ዘዴ መስሎት ይሁን ወይም በአቋራጭ ሀብታም የሚሆን መስሎት አላቅም፣ ስም አወጣጡ ከሀብታሞች ጎራ መድቦናል። እኔ ልዑል፣ እህቴ ንግስት፣ ታናሼ ሀብታሙ አይፋዝም። አልሆነለትም እንጂ የእናታችንንም ስም በቀየረ ከብርቅነሽ ወደ ወርቅነሽ። ሉሌ ግልጽ ነው። ከለፍለፋውና ፈጠን ፈጠን ከማለቱ ውጭ ምስኪን ነው። የማልወዶ ባህሪው አልቃሻነቱ ነው። በንግግሩ መሃል ማልቀስ ይቀናል። የሚገርመው ነገር ግን አንድ ቀን እንኳን እንባውን አይቼው አላውቅም። መስፍኔ ምርጥ ልጅ ነው። በጭንቅላቱ እንጂ በብሩ የማያስብ አሪፍ ልጅ። የማልወደው ባህሪው በየመሃሉ የሚጠቀመው እንግሊዘኛ አለመማሪ ትዝ የሚለኝ በእንግሊዘኞቹ ነው። ስራ ንግድ ነው። በአለቃ መስራት ሰልችቶኝ ከተውኩና ከሉሌ ጋር መዋል ከጀመርኩ ዋላ ደርብያለሁ። ከሞከርኳቸው ስራዎች በጥቂቱ ቦክሰኛ ነበር። 1 2 አረ ከፈለክ ሺ ቁጥርሽ ዲጄ ነበር። አንድ ነው ስል ባባና አዝለክ ከዘውሬ ባባና እሽሩሩ። እሺ ክቡራና ክቡራት፣ አሁን ደግሞ የሙሽሪትና የሙሽራ ዳንስ የሆነውን እንቀጥላለን። እባካችሁ መድረኩ ለሙሽሪትና ሙሽራው ትለቃላችሁ። አመሰግናለሁ። ሰላሜን አጣው ተጨናነኩኝ በገዛ ቤቴ አርህር ባልበላ እንጀቴ ጠላሁሽ በየጊዜው ከሀገር መውጣት የሚመኙ በዚህ የተነሳ የማያውቋቸው ፈረንጆች ከአባይ ውጪ ይላል። አሁን ግን ጉዶል ችግሩን ያመጣሁት ጥሩ ፍቅር ያዘኝ ብሎ እጄ ላይ ወድቋል። ፕሮግራማችንን በጸሎት ልንከፍት ነው። እስኪ ፈጣሪ መፍትሄውን ያብጅ። ጌታዬ የዛሬን ጸሎት ብቻ ስማ። ጌታዬ ይሄ እርኩስ ልጅ ያደረገውን ብቻ ነው የጸሎቶቼ ወሳኝ ጸሎት። እባክህ ያሰብነውን አሳካ። እሺ በላ ጌታ። በቃ እውቀቱም ጥበቡም መፍትሄውም ያለው እኔ ጋ ነውና ያው ሁሉም ግለጽልኝ ጌታ።
ለዓለም እኔ እንዲህ ልኩራ እኔ እንዲህ ልሰብሰብ ጓደኛ እሺ አሁን ወደ አይደለማ እንዲህ ነበርክ እንዴ አንተ? ዛሬ እንዲህ ከመሆን በፊት እንዳንተ አዋቂ ነበር አልነበረም? እንዳንተ ንቁ ነበር በፍጹም። እኔ ልደግ ሐዘን ነው በሾርኔ ስድብ ነው ያዝኩት። ይኸውና ሐዘንና ሾርኔ እንኳን ተደበላልቀውብሃል እኮ። ዝም በል እባክህ። መስፍን አንተ ጋችን የማይፈልገው ከወንድ ጋር ነው። ምን? ያንተን ስም ነው እንዴ ነገርከኝ? ማን ያንተን ስም ጠየቀ? ስም አላውቀውም። አቤት አቤት፣ እቴን ነው አላውቀውም። ስሟን ከማታውቃት ልጅ ጋር ነው ፍቅር የያዘ እንዴ? እሺ ቆይ ስትገናኙ ማን እያልክ ነው የምትጠራት? ሻይ ቡና ስትሉ? አረ ሻይ ቡናም ብለን አውርቻትም አላውቅም። የፈጣሪ ያለ ልክ እንዳየዋት ልቤ ልትወጣ ደረሰች። እንዴ ክፉኛ ደነገጥኩ። ከዛም ዞር ብላ አቤት ምን ልታዘዛለች? ዌይተር ናት። ዌይተር ፈዝሼ ቀረሁ። ምን ያፈዛል? ማኪያቶ ወይ ስፕሪስ ዘዛለች? ጉሮሬ ቃላቱን ለምላሴ አቀብለው ብሎ አሻፈረኝ አለ። ምን እሱ ብቻ እያንዳንዱ የሰውነት አካሌ አንድ በአንድ ካደኝ። ምንም አትጠራጠር፣ ካሁን በኋላ እኔም ክጄሃለሁ። ምን? ዝም በል። ምንም ላላወራት አንዴ እንኳን ላልተገናኛት ሴት ነው እንዲህ የምትይዝ የምትጨብጠውን ነገር ያጣው እንዴ? ስማ፣ ትላልቆች እኮ ነን፣ እናስብ እንጂ ለክብራችንም እንጨነቅ። እሺ ሉሊ፣ አሁን ምን ተሻለ? ምንም አይሻልም። በቃ ይሄ ጸሎትም ምንም አያስፈልገውም። ተጠቅለለተኛ በላብ ይወጣላል። አለቀ። እናንተ ለክብር ተጨንቀ የኔን ጭንቀት ወዲያ ጣልክ። ቆይ ምንድነው የኔ እናንተ ጓደኝነት? ንገረኝ ሉሊ፣ ምንድነው የኔ እናንተ ጓደኝነት? እሺ በቃ ቶ፣ እሺ በቃ ቶ። ለዚህች እሺ፣ ካፌ ነው የምትሰራው? የምን ካፌ? መነጽር ቤት ነው። ምን ቤት? እሺ እስካሁን ባለው መረጃ መሰረት ድንበሩን ጥሰን አልፈናል። ልጅቷን አገኘሃት? በኮድ እናውራ። ስልኩ ሊጠለፍ ይችላል እኮ መጠርጠርማ አለበት። ይኸውልህ በቃ እስካሁን ባለው መረጃ መሰረት ተጠርጣሪውን ከፊት ለፊት እየተቆጣጠር ነው ያለን። መጀመሪያ ስሟን ጠይቅ። በኮድ እናውራ አልኩህ እኮ። በቅድሚያ የተጠርጣሪውን ስም አጣራ። እንደዛ ነው የሚባለው። በሊቅና በድል ተመለስ። በቃ ቻው፣ በኋላ እደውላለሁ። አይ እንዴ የት ነበረ? ናቲ አፌ ላይ እኮ አለ። ምኑ? ስምሽ? በፈለከው ልጠራኝ ትችላለህ። ዋናው እኔ እናንተ ተግባብተን አላማችን ከግብ ማድረሳችን ላይ ነው። ስም እኮ ከመታወቂያ የዘለለ ብዙም ጥቅም የለውም። የኔ ጌታ አንቱናዬ ቆንጂት ሲባል አይደለ? ምን ልታዘዝ? ልክ ነሽ። አንቺን ፈልጌ ነበር ብልሽ መቼም ጆሮዬን አንጠልጥለሽ ወደ ውጭ ነው አይደል? ምን ጆሮ ማንጠልጠል ውስጥ አስገባኝ? ፖሊስ ጠርቼ ያላጉ ያስወጡሃል እንጂ ብለህ ትደነግጣለህ። አይ አልደረግም። አሪፍ ነው። እዛው ምን ልታዘዝ? መነጽር ፈልገህ ነው? ምን የትኛው ይሆንልህ? ግን ወረቀት ምናምን ይዘህ ሉሊ፣ እኔን ወንድሜ እኔን አይዞህ። ምን ተፈጠረ? ተጠርጣሪው መጠርጠር ሲያንሰው ነው። ጸሎታችን ሁላ ባክኗል፣ አየር ላይ ቀርቷል። ሰይጣን በቆረጠ የተቆጣጠረው መሰለኝ። ጉዳዩን ግልጽ አድርገው። ምን ኃይል ይላክ እንዴ? ኃይል ይኸውልህ፣ አንድ ሻለቃ አይደለም አንድ ክፍለ ከተማ ጦር እንኳን ቢመጣ የሚበግራት አይነት አለች። አዝናለሁ ወንድም፣ ልፋታችን ሁላ መና በልቶታል። ልጅት በኮድ አውራ። ተጠርጣሪው በል። እሺ ተጠርጣሪው
ምኑን? አንተን አይደለም እባክህ፣ እዚህ ነው። ዲራፍ ችግር አለ እንዴ? ስልታዊ ማፈግፈግ ነው። መልሼ እደውላለሁ። ዋው በጣም ቆንጆ ነሽ። በጣም በጣም አመሰግናለሁ። ቻው ቻው። ቆንጆ ሄድኩኝ። ቻው። እሺ ወንድም ምን አልከኝ? ወንድም ምን አልከኝ? ምን ልታዘዝ? በምን ጉዳይ? እሷን የመሰለች ቆንጆ ምንም አትልም። እሺ ቀጥል። ላናግራት ሞከርኩኝ በሰላም። ውበቷን አንተ መናገር አቃተ? ምላሷ አቃተኝ እንጂ አንተ ምኗ ማሽን ላይ ነው የጣለ? በእናትህ ማለት ምላሷ እረፍት የሌለው ጨዋታ በላት። ኧረ በስመ አብ። እኔ እንደውም መንግስቴ ለአንድ ቀን ያለ መናገር አዋጅ ቢያወጣ ሬሷን ነው ጠዋት የምናገኘው። ሬሷን ጠዋት እናገኘዋለን። ኧረ ምላስ፣ ኧረ ምላስ፣ ኧረ ምላስ። ምን ወሬኛ ነች? ወሬኛ ነች። ምላሷ ቢዘረጋ ከቤቱ አልፎ ለሰፈራቸው ምንጣፍ ይሆናልሽ። እንደዚህ ረጅም ምንጣፍ። እንዴ እኔማ ምን ሊያደርግ እዚህ አስገባኝ ብዬ ዞር ስል የሞናሊዛ እህት ፊት ለፊቴ ልቤ ሉጣ አለ። አዎ ምላስ አልናገር አለ። አዎ እንዴ ነበርክ እንዴ? ተሰም ከስ ምን ለማለት ፈልገህ ነው? ቆይ ልጅቷ የዘው ቤት ልጅ ነች መሰለችኝ። ከጓዳ ስትወጣ ነው ያየኋት። ያው ነች ማለት ነው። ወይ ልቤ እኮ ጧ እኮ ነው ያለው። መስፍኔ እግዚአብሔር ይልህ ግን። እሺ ቆይ ቀን ሙሉ ስጠብቅ የነበረው እቺ ልትነግረኝ ነው? ምነው አንተ ደግሞ ተነገር አይደል እንዴ? አይ ልቃጠል ጆሮዬንም በየጊዜው አድሷለሁ የምትል ከሆነ እንግባበት። ካሁን በኋላ እኔ ያንተን እጅ ጠቅሳለሁ፣ አንተ ደግሞ የኔን ዳጣቅ። እኔም ላይ ገባህ። በዚህ ምሽት የደወልኩ ይሄንን ለማውራት ነው። የኔ ወንድ እሱን ተወው። ችግር ላይ ነን። እንቅልፍ መተኛት አልቻልኩም። ጊዜ መስጠት አያስፈልግም። ኦኬ፣ ነገ ጠዋት ቢሮ ነን እና እናወራለን። ምነው አባ ችግር አለ? አይ የስራ ጉዳይ ስለሆነ ለዛ ነው። ችግር ላይ ስትል የሰማው መሰለኝ አልኩ እንዴ? እንደው ይኸውልሽ አንዳንድ ጊዜ ስራ ላይ ችግር ይፈጠራል። እንቅፋቶች አይጠፉም አይደለ? ለዛ ይሆናል። ችግርን ታውቃለህ። ደግሞ ሐኪሞቹ ምን እንዳሉ ሰምተሃል አይደል? እሉዬ እንደው ማሚ ወደ ሀገር ቤት ስትመጣ ተለውጠ እንደምትጠብቃት ቃል ገብቼላታለሁ። ደግሞም ቃሌን መጠበቅ አለብኝ። እሺ ነች። አይ እኔ ስልኝ ምን ልታዘዝ? ብቻሽን ነሽ እንዴ? አቤት ምን ፈልገህ ነው? መነጽር ፈልጌ ነው። በጣም ጥሩ። ወረቀት ይዘሃል? ምን ነው ዛሬ ቤቱ ጭር አለ? እባክህ ሁሌም ሰው ይኖራል ማለት እኮ አይቻልም። አንዳንዴ ከስተመር ይበዛል፣ አንዳንዴ አይኖርም። ያው እንደ ሁኔታው ነው። ለምን ቀራችሁ ብለን በየቤታቸው ሄደን አናመጣቸውም መቼም። አዎ ምን እንደምትፈልግ እኮ አልነገርከኝም። ለንባብ የሚሆን መነጽር። ይገርምሻል ጓደኛዬ በጣም አንባቢ እና ከማንበቡ ብዛት አይኖቹ አንድ ነገር ከመሆናቸው በፊት ብቻ እኮ ነው የመጣሁት። በጣም ጥሩ ጓደኛ ነህ። አየህ እነዚህ ምትክ የሌላቸው አይኖቻችንን መንከባከብ ግዴታችን ነው። ስለዚህ ለጓደኛ ብቻ ሳይሆን ለአንተም መነጽር ያስፈልግሃል። የት ይሆናል? ምን የት ሄደ? 3 ቀን? ቆይ አንተ 3 ቀን ሙሉ የማንን ጎፈሬ ስታበጥር ነበረ? በ3 ሰዓት ውስጥ የትም ገብተህ አድራሻውን ፈልገህ እንድታሳውቀኝ። ጨርሻለሁ። እንዴት እንደዛ ሊሆን ቻለ? ጆሮ ለባለቤቱ ባዳ ነው። አንተ የሰው ብቻ ስለሚታይ ነው። በቃ እርግጠኛ ነኝ ወረኝነት ከዘራቸው ነው ማለት ነው ይመስለኛል። በስመ አብ
እድሉን አግኝቼ አንዴ ወይም ሁለቴ እኮ ነው ያወራኋት። ታዲያ በቤቷ ሄደህ እንግዳ ልታደርግ ፈለግ? ግን እንዴት ሊሆን ቻለ? እኔ የምልህ መስፍኔ እንጸልይ እንዴ? አረ ምን እየተደረገ ነው ጌታዬ? አረ ምን እየተደረገ ነው? አረ እንዴ! ድምፅን ቀንስ። የፍቅር አምላክ ጌታ ሆይ፣ አረ ምንድነው ነገሩ? ምኑን አመጣህብን ጌታዬ? ምኑን አመጣህብን? አንዳችን እንኳን አስታማሚ ብንሆን ምን አለበት? ከአንድ ቤት ሁለት ሰው። አረ ጌታዬ ወይ! አረ እንደሌላው ጊዜ ለዚህም መፍትሄ ያበጅልን ጌታዬ። አሜን አሜን። ለምን ደፈራንል? ደፈራንልም ሲባል ልባል ተዘረፍ? ለንግድ ለስራ በወጣበት ሰዓት ልብህን ተዘርፈ አልመጣ? ነስ ወንድሜ ልቡን ተዘረፈ ብዬ ላስመልስልህ ሄጄ የኔንም አጥቼ አልመጣ? ምን መፈራራት? ምንድነው የምትለው? ምንድነው? ልታለቅስ እንዳይሆን አይደለም እንዴ? ቆይ ይሄን ያህል ወደድን እንጂ አበድን እንዴ? ኧረ አይባልም እኮ አይባልም። እሺ አይባልም። አንድ ነገር ልንገር አይደል? ካሁን በኋላ ደግሞ ሁሉም ነገር ወደፊት ወደ ፍቅር ገባ። ምና አባ ችግር አለ? ጠፋ እኮ ነው የሚሉት። ጠፋ ሰራተኛ ጠፋ። ሰራተኛ ጠፋ እዚህ ሀገር? ሰውም ስራ አለ፣ ግን ታማኝ ሚስጥር ጠብቆ ስራውን የሚሰራ ዲሲፕሊን የሆነ ሰው ጠፋ። መገጣጠሙ ጠፍቶ ነው እንጂ ስንት ታማኝ ስራ አጣለ። ደግሞ እኮ ተዋክሽ ተው እንደዚህ አትሁን። አይ ሲጅና መጣለች። ይሄን ስራ ማቆም አለበት። እሺ ስራውን ማን ያደርጋል? አንቺም ስሜቴ ይበልጥብኛል ብለሽ የከፈትኩልሽን ሱቅ እንኳን ዞር ብለሽ አታይ። ይሄው ወንድሞችሽም በሀገር መከበር ተረት ሆኖባቸው በባዕድ ሀገር ከከተሙ ሰነበቱ። ሁሉም ካንተ ውጤት ነው። ለቤተሰቡ ማችና ታማኝ መሆንን ካንተ ተምሮ በፍቅርና መተሳሰብ ይኖራል። ደግሞ እኮ እነሱ ኑሯቸው እዛ ሆነ እንጂ እኛ ምን እንሄዳለን፣ እነሱ ይመጣሉ። አይ የት ሄደሽ የምታውቂው ነው እባክሽ? አንቺ ልብሽ ያለው እዚህ ነው። አንተስ ቢሆን ከአንዴ በስተቀር መቼ ልታውቅና? ደግሞ እኔ ስራ ስለማይመቸኝ ነው። ይኸው በአሁኑ እናታችን ልከናል። አባ በአሁኑ አንተ ለመሄድ ግን አልገባኝም። አንቺን ብቻሽን ትችል ሄድ? እኛ ለመሄድ ነው አንተን ያስቀረ ማለት ነው? በየምሳችን እንብላ። አባ በጣም ይቅርታ፣ እኔ ወደ ሱቅ መመለስ አለብኝ። ስክሪፕት ረስቼ ወጥቻለሁ። ልዬ እንዴት ነው ስራ? አሁንማ ሁሉ ነገር የተገላቢጦሽ ሆኗል አይደል? እንዴት ምን እንዴት አለው? አሻፈረኝ ብለሽ ስራውን ከጀመርሽ በኋላ ይኸው ታዋቂ ሆነሻል። እና በፊት ደግሞ ይባል የነበረው የማንደፍሩ ልጅ ነበር። አሁን ግን ተገልብጦ የሌኒ አባት ሆኗል አይደል እንዴ? ይቅርታ በጣም በምሳ ሰዓት ፈጣን በሩን የዘጋሁት እኮ ምሳሌ ቡናችን ለማሳወቅ ነበር። ጽሁፉም ይሄን ይመሰክራል። ተጀመረ። እውነት ነው። ልክ ነው። አጥፍተናል። በጣም ይቅርታ አድርጊልን። ደግሞ ይቅርታ እንደምታደርጊልን እርግጠኛ ነን። እና ያጎርሽን ምናምን ደግሞ አንልሽም። ወጧ ግን ምንድን ነች? እሺ ምን ልታዘዝ? ትላንትና መጥቼ ነበረ፣ አስታውሽ? እሺ ምን አስታውሽ? አሁን ይሄን የመሰለ ፊት ይረሳል? እናት ባይሆን አንተን ያስታወስኩ መሰለኝ። በቃ እሱን ካስታወሽው አሪፍ ነገር ነው። እንደውም የሚያነብ ጓደኛ ኦኬ፣ የሚያነብ ጓደኛ አለኝ ብለህ? አዎ የሚያነብ እሱ ነው። እውነት ነው፣ እኔ ነኝ። ታዲያ ምን ሆነብህ? አላስነብብ አለ ወይስ ፍሬም አልተመቸው ሆኖ ነው ወይስ ምን ሰፋኝ? ምን አንተ ስለሚከምታወራ ስለራስህ ሄሎ ልበጊስ በእኔ ያለው
እሺ እና ኢትዮጵያውያን ጸሐፊያን አንዳንዶቹ በጣም ተንኮለኞች ናቸው። ጽሁፋቸውን አድቅቀው ይጽፉና እሱን ለማንበብ አይንሽን ቦግ ስታደርጊ የሆኑ ጥቃቅን ነገሮች ይገቡሻል፣ አይንሽን ትታመሚያል። ሂጂ ፈረንጆቹ ጋር ፈረንጅ ግደለኝ ጸሐፊዎቹ እነ ዊሊያም ሼክስፒር አለ፣ ዳንኤላ ስቲል አለ። አይ እሱ እንኳን ጀማሪ ስለሆነ ዳንኤላ ብዙ አይመቸኝም። ኧረ አንተ ሴት ነች። ኧረ እባክህ እና እኔ ምን ልርዳችሁ? አሪፍ ጥያቄ፣ ምርጥ ጥያቄ። ስታይን እርዳታ የምንፈልግ አንመስልም? ተመልከችን። እኔ የምትሉት አልገባኝም። ምሳሌ አይነ በጣም አናዳለሁ አይደል? የት አለ? ልበቢስ ጓዳ ጠረጴዛ ላይ ነው። እና ምን አላችሁ? ይኸው እናሲስ ና፣ እንደውም በፈለግከው እናሲስ። እሺ እንደውም ራሷ ጋር እናሲዛለን። ና አውጣ፣ እግዚአብሔርን አውጣ። አሲስ እኔ ነው ዜድ? አይ አንቺን ነው። ለምን ጉዳይ አልገባኝም። እኔና ጓደኛዬ ተከራክረን ነው። በቃ ተቀያይማችኋል? አልተቀያየማችሁም? እሱን ብቻ ነገር። ከማን ጋር? ከኔ ጋር ወይ ከአንቺ ጋር አይደለም። እና ታዲያ ከማን ጋር? ከሞናሊዛ ጋር። ምክንያት እኔ እበልጣለሁ አልበልጥም ብለሽ ተቀያይመሻል። በጣም በሳ ዜድ ጓደኞች ተጫዋቾች ናቸው። ለማንኛውም አሁን ስለሚቸኩሉ ሌላ ጊዜ እንገናኛለን። እሺ በነገር ላይ አልተቀያየም። አንቺ ትበልጫለሽ ብላ አምናለኛለች። እሺ ደህና ዋል። ጓደኞቼ የሁሉ ልፍለፋ የሁሉ ነገር ለዚህ ነበረ። በላውን በመጣችሁበት እግራችሁ ውልቅ በሉልኝ። ይኸውልሽ የእኔ ቆንጆ እህት የለሽም? እሺ እናት እንዴ ሰው እናት እንዴት ይፈጠራል? አላት በእናትሽ እንዴ! ኧረ ወይኔ በወለዱሽ። አይ ምንድነው? ቆፍጠን በል እንጂ። ኧረ ወይኔ ጉዴ! ስማ ማታ ምን አወራንሽ? ኧረ በእናትህ ሰው ቢመጣ ምን ይለኛል? ምሳ ላይ ናቸው ይላል። ቆይ በሩን ዘግቼው ልምጣ። እሺ ካላልሽኝ ተነስ በእናትህ። አሁን ሰው ቢመጣ ምን ትላለች። ቆይ እሺ በይው እና ይነሳ። ግን ምን ሲለኝ ምን አውቄ? ይልሻል ግን እሺ በይው። ቆይ ትላለች። ቆይ እንዳትነስ። ወይኔ ጉዴ! እሺ በቃ የስ ይኸውልሽ አይዞህ ቆፍጠን። ከጓደኛሽ አይ የኔ ቅር ያንተ ጓደኛሽን ወይ አድናቂዎቿ ሆናችሁ ብቻ ባልሆነ አይደለም፣ አድናቂዎቿ ብቻ አይደለንም። አዎ አፍቃሪዋ። ምን? አዎ በጣም እጅግ ፍቅር ይዞኛል። አንድም ታዋቂ ጸሐፊ ስለኔ የውስጥ ፍቅር እንዳልጻፈ እረዳለሁ። በቃ መጽሐፍ ላይ ተጽፎ ወይም ፊልም ላይ ተቀርጾ እንደምታየው አይነት ፍቅር አይደለም። የኔ ልዩ ፍቅር ነው። ከማን ጋር? ከሌኒ ጋር? አዎ ከእሌኒ ጋር። ምንድነው? ኧረ ምንድነው እንዴ? እንዴት እንደዚህማ አይሆንም። ቆይ እኔ የምልሽ ይቅርታ፣ እሌኒ ነው እንዴ ስምሽ? ኧረ ጓደኛዬ ነች። ዜና እባላለሁ። ዜና? ስምን መልአክ ያወጣዋል። ዜና በጣም ስምን መልአክ ያወጣዋል። ስለ ንግስቲቷ እሌኒ ምንም የምታውቁት ነገር የለም? መጽሐፍት ስለሷ እኮ በጣም ብዙ ብለዋል። መስፍን እባላለሁ። ሉሊ ያንተ ነገር ናፍጣው አፈረጥከው። ከዚህ በላይ ትፈጠፍጠው። ግን ይሆንላችሁ አሁን ምሳ ሰዓቴን ስለሆነ የወጣው ቶሎ ወደ ስራ መመለስ አለብኝ። ስለዚህ የምትሉኝን በሉኝና ቶሎ ልሂድ። ምንድነው ግራ አጋባችሁኝ? ደግሞ አሳዘንከኝ። ይኸውልሽ ዜና ይኸውልሽ አሁን ኢሉ ያወቀችው ያንቺ ጓደኞች መሆናችንን ነው። ስለዚህ በጣም በዛው ይቀጥላል እባክሽ። እኔ እንጃ። መጀመሪያ ግን አድናቂዎቿ መስላችሁ ነበር እንዴ? ውበት ለማድነቅ የሁሉ እንመላለሳለን። አይበሻ። እሺ ቆይ ስለ እሌኒ ምንም የምታውቁት ነገር የለም እኮ? አንቺን እኮ የፈለግንሽ በሷ በኩል ያለውን ነገር እንድታሳውቂ እኮ። እሌኒ ማን ደፍሮ? አሁንስ ምን? ቆይ ማለት እዚህ ሀገር አልነበራችሁ? በቅርብ ነው የመጣችሁት? ከዚች ሀገር እግራችን ወጥቶ እንደገና ተመልሰን እንምጣ? አንዴ እንውጣ ብቻ። እዚህ ሀገር ነበረን። እሺ ቆይ ፖስተር ላይ እንኳን አንዴ እንኳን አይታችኋት አታውቁም? የፈራሁት ነገር ደረሰልህ። ምን በፖሊስ የምትፈለግ ምናምን አይደል? ይኸውላችሁ እሌኒ ማለት እዚህ ሀገር ላይ እጅግ በጣም ታዋቂ አርቲስት ናት። አባቷ ደግሞ እጅግ የተከበሩ ሀብታም።
እንዴ እሌኒ ማንደፍሮ ጓደኛ ከዚህ ወዲያ ያለውን ቀጠሮ ለሐሙስ ብናዛውረውስ? ይቻላል፣ ችግር የለውም። የተቀሩትን ሐሙስ ነው ባላቸው። እንግዲህ ይቅና። የተወሰኑ ልጆች አይተናል። ሌሎቹን ቀሮቹን ሐሙስ ቀጥረናቸዋል። እንጂ እንደምንሸልጎች ማንንም ሰው እንዳታምኝ ማለቴ ደውለው ላግኝሽ ቢሉሽ እንዳታገኛቸው። እስቲ ቆይ ተረጋጋ። ምንድነው እሱ? ምንድነው የተፈጠረው? የምን መረጋጋት የሚባል ነገር የለም። እሺ የት ነህ? እሺ መጣሁ። በቃ ምንም ችግር አለ? ትንሽ አባባ ለማንኛውም ደውላለሁ። ኦኬ ልከተልሽ? ዛሬ ደግሞ እንዴት ነው ቆንጆ የሆነችው የኔ ቆንጆ። ይህን ቀለበት በዚያ ውብ ጣትሽ ላይ እስካጥልቀው ድረስ ጓጉቻለሁ። ምንድን ነው ይህ? ፈጣሪ ያለ ልዑል እና ምን ተሻለ? ልዑል አንተ ልዑል ምን ይሻላል ታዲያ? በምን ጉዳይ እንዴ? እየሰማ ነው እንደዚህ የምትለኝ? አሁን ምን ፈለግ? እሁድ ምንድን ነው የምንሰራው? በዚህ ሌሊት ስለዚያኛው እሁድ ታስባለህ? ልዑል አቤት። ለምንድን ነው የዚህ ሳምንት እሁድ የራቀው? እውነቱን ነው ርቀዋል። በዜና አቀናባሪነት እሁድ ቀጠሮ አለን። እንዴት እሌኒን የግሌ እንደማረጋት እያሰብኩ መስፍኔ ምን እንደሚናገር ያነበልባል በሆዱ። እኔ የሆዴን በሆዴ ይሻል። ልዑል ቆይ የዛሬ ሰዓት እየሄደ ነው ወይንስ ቆሟል? ወይኔ ኧረ እባክህ አንተ ልጅ በዚህ አያያዝ እኮ በቃ እሷም ስትመጣ አይታት ልብ ይቆምና ሁሉም ነገር ይዛን ያበቃለታልሽ። ኧረ ወንድ እንሽታት ምንድን ነው? ምን ጎረምሳ ደርሰህ ጅሎንክ እኮ መስፍኔ። ለምንድን ነው ቆፍጠን የማትለው እንዴ? ይኸውልህ ስትመጣ አይንህን አይታ መውደድን ካወቀች ደግሞ በቃ ሁሉ ነገር አበቃለት ማለት። እሺ ቆይ ምን ላድርግ? ኮስተር በል፣ ፊትህን ቀስቅሰው። በቃ የአበሻ ሴት እንደዚህ ናት። በቃ ተቃራኒ ነች። ናቀናቀለ የሚያረጋት ነው ቦታ የምትሰጠው። በእናት ይምጡብኝ ፈረንጆቹ። ከአማራቸው አማረን በቃ አለቀ። የዚህስ ሀገር እያማራት ቆይ ላስብበት። ከቤተሰብ ጋር በማከርስ በራሷ እቃ አባቴን ላናግረው። ኧረ በስመ አብ ጀመርከኝ ደግሞ አሁን። እሺ ምን እናድርግ? አንተ ከዜና ጋር ብቻ ታወራለህ፣ ገባህ? እኔ ደግሞ እሌኒን ስላንተ አወራታለሁ። ይሄ በጣም አሪፍ ሀሳብ ነው። ግን አበሻ እኮ ሲባል ግን ግን በቃ ግን አይደለም እኮ። ቆይ እሷ እንዴት አድርጋ ታናግረኛለች? እየቀለድክ ነው? እንዴት ዜና የምትናገረው ወሬ አታ ብቻ አንተ ክፈትላት፣ እስከ አባይ ትፈስልሃለች። እሷ ቆይ አንተን ማናገር ብትፈልግ ብዬ እኮ ነው። ባይሆን እሱን ፍራ። ነገርኳት እኮ። ምን አልኳት? አዎ ነገርኳት። ምኑን? አሪፍ አጋጣሚ ሳገኝ እንደምትወዳት ነገርኳት። ምን እንዴ? ማ መስፍኔ ንገረኝ። ይኸውልህ እየተናደድኩኝ ስለሆነ ሳልናደድ ንገረኝ። ውሸቴን ነው በለኝ። ውሸትህን ነው? እውነቴን ነው ነገርኳት። እንዴ እንዴት? ምን የነገርኳት? ዝም በል ደግሞ ኧረ አበሻ ምንድን ነው እንደዚህ መተርተር? ምን አልኩህ? በጣም አመሰግናለሁ። እሺ ደህናዋል ነው። ምን አርግልኝ አልኩህ?
በርግጥ በቃ ይቆይ ብለኸኝ ነበረ። ምን ብላኝ ነበረ? መች ነው ይቆይ ያልኩ? የኔ ይቆይ ያንተ ይቀጥል ብለኸኝ ነበር። መች ነው ያልኩ እንደዛ? ደግሞ በልበል። እሺ ልቀቀኝ። ዛሬ እና ቀማሽ ጠበቃች። እርግጠኛ ነኝ የመምጫ ሰዓቴ ገብታችሁ ከፍተኛ የባለስልጣን አቀባበል ለማድረግ አንቺ ታላቅ ሰው ይገባሻል እኮ። አረ በፈጣሪ መጀመሪያ ቁጭ በይ ትደርሽበታለሽ። So, how's life? አመጣችሁ የጭቃ ጅራፏን። Life is good. What about you? እንዴ እንተሳሰብ እንጂ። እኔም ጋር አሪፍ ነው። ጎሽ እግዜር ይስጥሽ። ልውል ምን ነው ዝም አልክ? ተጫወት እንጂ። እሺ እየተጫወትኩኝ ነው። ሰምቻለሁ እባክህ። ፍቅር ያስጨንቋል። እኔ የምልሽ ከሌኒ ጋር አብራችሁ የምትመጡ ነው? አዎ፣ ግን አባቷ ትንሽ አመማቸው። ምን ነው አባቴ? እሰይ ምን ሆኖ? እንጃ ድንገት መሰለኝ። ብቻ እየመጣች ነው። እኔ የምልሽ እስቲ ስለ ሌኒ ባህሪ ንገሪኝ። ሌኒ ምን ልበልህ? አክቹአሊ ከኔ ጋር እንኳን ብዙም ጠለቅ ያለ ግንኙነት የለንም። ብቻ እንደ ሰራተኛና አሰሪ ሳይሆን እንደ ጓደኛሞች ነን። የኔንም ባህሪ ታውቀዋለች። አንዴ ካኮረፍኩኝ እሰይ። አረ ስለ ሌኒ ነው ያልኩት። በዛ የተነሳ አትናገረኝ። የሷስ ባህሪ በዛው ጠለቅ ያለ ግንኙነት የለንም። ግን ቆንጆ ናት፣ ታዋቂ ናት፣ ሀብታምም ናት። ጓደኛ ምናምንስ? ብዙም ጠለቅ ያለ ነገር የለንም። አትጥለቁ። ሳትጠልቁ እንዴት ናት? እዛ ሱቅ የሚመጡ የሚሸኛት ሰው አለ ወይ የሚያደርሳት ምናምን? ብዙ ናቸው፣ ግን አድናቂዎቿ መሰሉኝ። ያው መኪናም አላት። በዚህ 2 እና 3 ቀን ግን አባቷ ይለዩዋት። እዚህ ይመጣሉ በእኛ። ምን ነው ሽማግሌ ልትልክ አሰብ? አንተ ደግሞ እንደዛ ለምን? ሳቅ። ምንም እንዳላረገ ሳቅ። በነገራችን ላይ አርት የሚሞክሩ ልጆች ናቸው፣ ሊያውቁሽ ይፈልጋሉ ብያታለሁ። አቤት መቀደድ! ምናልከኝ? ጥሩ ቀደሽልናል። እኛ ደግሞ በዛ መግባት ነው። እናንተን ለማገናኘት ያልፈነቀልኩት ድንጋይ የለም። ኢሉ መጣች። መስፍን እባላለሁ። እሱ ደግሞ ጓደኛው ልውል እባላለሁ። በጣም አድናቂሽ ነኝ። እሺ ቁጭ ይመጣል። እሺ ከዜድ ጋር የት ነው የምትተዋወቁት? ዜድ አዎ ዜድ ጓደኛችን ናት። አንድ ላይ ነው የተማርነው። የክፍለ ሀገር ልጆች ናችሁ ማለት ነው? የክፍለ ሀገር ነው እንዴ? አይ የተወሰነ አመታት ክፍለ ሀገር ነበር። አዎ ነበር። አንቺን ደግሞ በጣም ነው የምንወድሽ። በተለይ መስፍኔ እንዴት እንደሚወድሽ ለጉድ እኮ ነው። ግን ተፋችኝ። ታይ በጣም አመሰግናለሁ። ስምሽ ደግሞ ልዩ ነው። ለነገሩ ስምን መላክ ያወጣዋል። ስለ ንግስቲቷ ሌኒ የምታውቂው ነገር አለ? የተወሰነ። ንግስቲቷ ሌኒ ማለት የመጀመሪያ ስራ መጽሐፎቹን ማቃጠል። ነገር ነው ሁሉ ታሪክ ያላት አይመስለኝም ነበር። እና ተኩራሪ በለኛል። ለነገሩ እንደዚህ አይነት ስም ባይኖርሽም እንደ ልብ የሚያኩራራ መልክና ሙያ ያለሽ። ምን እሷን ሳይ ምላሴ እያያዛል ትላለህ? ከዚህ በላይ እንዴት ይዘርጋል? እኔ ምላችሁ ግን ማለት ንግስቲቷ ኢትዮጵያ ባትሆን ግን ከዚህ የተሻለ ብዙ ነገር በሰራች። አንተ ኢትዮጵያ አይደለችም እኮ። ኧረ እባክህ ምን ነው ግን በዚህ መልክሽና በዚህ ችሎታሽ እችን የምታክል ብቻ ስራ ሰራሽ? 10 ፊልም ብዙ አይደለም ብለህ ነው? 10 ፊልም ሰርተሻል? ፊልም እንደምትሞክሩ ዜድ ነግራኛለች። እንዴት ነው እንቅስቃሴ? ምናማክራት ነገር አለ ብለውኝ እኮ ነው አንቺን መቅጠሪ። በምን ጉዳይ? በአርቱ ነው። ምን እባክሽ እዚህ ሀገር ሁሉም ነገር በዘመድ ሆነ። በዚህ ላይ ደግሞ ፊልማችን ራሱ ጥራቱም አለ ምን አለ። እኔ እንጃ ብቻ የውጭዎቹን ለምሳሌ ተመልከሽ። በርግጥ ደስ የሚሉም ደስ የማይሉም ፊልሞች ይሰራሉ። ግን የኢትዮጵያ ሲኒማ ችግር ብቻ አይደለም፣ የሁሉም ነው። ቆይ አንተ ለምሳሌ የመጨረሻ ጊዜ ፊልም ያየው መቼ ነው? ማለቴ የአማርኛ ፊልም። ኧረ እኔ የአማርኛ ፊልም 7 ወይም 6 ወር። አየህ
በ6 እና በ7 ወር ውስጥ ብዙ ለውጦች አሉ። ተመልካቹ ወደ ሲኒማ ቤት እየገባ ፊልም ካላየ ፊልም ሰሪም አይበረታታም። በዚህ ላይ ደግሞ አንድ ፊልም ትምህርት ቤት በሌለበት ሀገር ላይ ይሄን ያህል ፊልም በሰራቱ በራሱ በጣም ትልቅ ነገር ነው። አግዙኝ እንጂ ልክ አይደለም እንዴ? ልክ ባትሆኝም ልክ ነሽ እንጂ። ግን ካንቺ ጋር ለመስራት እንዴት እድሉን ማግኘት እንችላለን? አሁን አንድ የምሰራው ፊልም አለ። ፊልሙ ተዋናይ መርጦ አልጨረሰም። ባይሆን እኔ ላመቻችላችሁና እዛ ትሞክራላችሁ። ኧረ ይለፈን። አንቺ ያለሽበት ይሄማ እኮ የዘውትር ህልሜ እውን ሆነ በይኝ። በጣም እንጂ በጣም ደስ ይላል። ግን ፈተና አለው። አዲስ አበባ ገብቷል እያልኩ እኮ ነው። ምን ሆነሃል? የሱ እዚህ መሆን የኔ ጤና፣ የቤተሰቤ ፍቅር፣ የቤተሰቤ ህልውና አደጋ ውስጥ ይወድቃል እያልኩ እኮ ነው። አምጣቸው። እኔው ራሴ ለዚህ ስራ የሚሆን ፈትኝ ያስገባለሁ። ጨርሻለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በእግዚአብሔር ማን ነው? ስምና አድራሻ? መስፍን ፍቅሩ እባላለሁ። ቀበሌ 010203 አይ በቃ። ከዚህ በፊት ሌላ ቦታ ሰርተህ ታውቃለህ? የተለያዩ ክበባት ውስጥ ሰርቻለሁ። 6 ፊልሞች ላይ ሰርቻለሁ። 6 ማለት ገና አልወጡም፣ ይወጣሉ። በቅድሚያ ግን እዚህ ፊልም ላይ ለመስራት ፈቃደኛ ነህ? በሚገባ ብያለሁ። እስቲ ያው ከፊልሙ ላይ 1-2 ዲያሎጎች ከነ ሙሉ አክቲንጉ ታሳየናለህ። ያው ስክሪፕቱ እዛች ቴብሏ ላይ አለችልህ። ሁሉም ነገር እውነት ይመስለኝ ነበር፣ ለካ ውሸት ነው። በያ ተናገሪ። እኔን ነው እሱን ነው የወደድሽው? እሱን ነው እኔን? እቺ ነገር ልድገማት እንዴ? አሁን ደግሞ ማይም ትሰራልናል። ማይም አልገባኝም። አቤት ማይም ማለት ድምጽ ሳታወጣ አክት ማድረግ እኮ። ምን ልስራ? ዳንስ ልደንስ እንዴ? ዳንስ በለው። እኔ ምንሽ? ቆይ ግን ብዙ የኢትዮጵያ ፊልሞች፣ ሁሉም የኢትዮጵያ ፊልሞች ላይ እንደዚህ አይነት ፈተና አለ ማለት? እናንተ የሰራችሁበት ላይ ነበር? አይ አልነበረም። ኧረ ነበር። እንዴት ነው ግን አሁን የሰራነው ነገር አያስመርጣል? አይመስልኝም። እንዴ? ኧረ በእናትሽ ዳንሴስ ይልሽ ዳንሴን ግን አያስመርጠም ምናምን ትል ከሆነ መልሱ፣ አለበለዚያ በህግ ነው የምትፋረዳቸው። እና ካንቺ ጋር የመስራት ነገር ምንም ተስፋ የለውም ነው የምትይው? ሄሎ አባ፣ ጨርሻለሁ። ውጣልኝ። ምነው ችግር አለ? ምን እዚህ አንድ ነፋስ ደላላችም ስራው ነው ይታሽብኛል እንጂ። በሰላም ነው ስልክሽ የተዘጋው? እናትሽ ደውላልኝ ነበር። ውይ ማም ደውላ ነበር? ስራ ላይ ስለነበርኩኝ እኮ ነው የዘጋሁት። ልዬ ትንሽ እንደሚበቃት እያወቅሽ አንተ ደግሞ በስንቱ ተጨንቀህ ትችለዋለህ። እሺ አሁን እኔ ምን ላግዝ? እኔው ራሴ እሰራዋለሁ። ሰራተኞች ያግዙኛል ብዬ እንጂ እኔ አባትሽን ታውቂኝ የለ? ቆይ አንዴ አባ መልሼ ልደውል። ይቅርታ። እሺ ይቅርታ፣ በጣም አስቆምኳችሁ አይደል? አይ ምን እዚሁ ነን፣ የት እንሄዳለን? ምን መሄጃ አለን ብለሽ እና ምንም ተስፋ የላችሁም ነው የምትይው? በምኑ? ካንቺ ጋር የመስራቱ ጉዳይ እና ስልክሽን ስጭን አትላትም እንዴ? አዎ እንደውም ስልካችሁ ከፍታችሁ 0911 እንዴ? ስጣት። እሺ 0911 86 34 11 ያዘሽ። እሺ ያዘ። እሺ በቃ ልሂድ፣ እኔ ስለምቸኩል በጣም እሺ። ችግር የለም። እሺ ፍሬንድ ተነስ፣ ነክቷል። ተነስ። እሺ እና ምንም አይችሉም። እኔ እንደውም አንቺ ሰርተዋታልሽኝ እንጂ አይደለም ፊልም የሰሩ ስለ ፊልም ሰራ ራሱ በቅጡ የሚያውቁ አይመስለኝም። በጣም ይገርማል። ግን እንዴት ነው በቅርብ ነው የምታውቂያቸው?
አዎ አይ ያው በፊት ምን ነው ግን ምን አሉሽ? ዛሬውኑ ጠየቁኝ ባላልሽኝ ምን ሆነሻል? ምን ሆነ? አይ ለምን ጠየቅሽኝ? ማለቴ ምን ፈልገሽ ነው? አይ በቅርብ የምታውቂያቸውና ታማኝ ከሆኑ አንድ ነገር አስቤ ነበር። ምን ነው በሰላም? አባቴ ሰዎችን ለስራ ይፈልጋል። እነዚህን ሰዎች በመፈለግ ሁለቴ ከዛ በሽታው ከሞት ተርፏል። ይሄን ያህል ሰው ጠፍቶ? ሰውማ ሞልቷል፣ ግን ለሚስጥራዊ ስራ ነው ምናምን ይላል። ግን እንዴት ነው የሚሆን ይመስልሻል? እንደው ብትደውይላቸው የሚሆን ይመስለኛል። ግን መደወሉ ባንቺ ያምራል። አንቺ ስትደውይ የማይሆን ሁሉ ይሆናል። አንቺ ደግሞ 2999 3000 3001 3002 3003 3004 3005 ላገኝ ይፈልጋለሁ አላለችም? ኧረ አላለችም። አንተ ግን ምን ታስባለህ? ጓደኛችን ልትሆን አይመስልም? ይመስለኛል። እኔ አበሻ ጥቅማ ጥቅም እኮ ይሄ ነው መግደርደር። የወደደችኝስ? አይመስለኝም። ደግሞ ማነች? ሀኒ ደወለች። እንደምትደውልልኝ እኮ አይናዊት ስትል ወዳኛለች እኮ ብዬ ነበር። አንተ ደግሞ አትሰማ እንዴ? ማነች እንዴ? ሄሎ፣ አቤት፣ ማለበል የኛ ኢሉ እንዳትሆኝ። እንዴት ደወለች? ኦ ገባኝ። በቃ አወኩት። ምን አልፋ ልትለኝ ነው አይደለ? ምን አዲስ ነገር ተገኘ? ፈተናውን አለፍን እንዴ? አይ እሱ ይመችዋል ብለሽ ነው? ምን ልጋብዝ ምናምንና ይመቸኛል። 11 ሰዓት። እሺ በቃ እሺ። ደህና ዋይ። እንኳን ደስ አለ። እንኳን አብሮ ደስ አለን። ለምን ዜድም አብራት ትመጣለች? ምን ካንቺ ያላ ሴት ላይ የሚያልከው ውሸት ነው ማለት ነው? አረፈድሽ እኮ። በጣም ይቅርታ። ደግሞ ቅናት ብቴ እንዲያዘኝ ካላወቅሽ ምኑን አፍቃሪና አዋቂ ሆንሽ? በምን ቀና ብዬ መጠየቅ አምሮት ይፈታተነኝስ? ምክንያት ያንቺ መሆንሽን ነግሬ ልብሽን አምሮት እንድትወጪ ባደርግስ? አሁን አምሮት ወደ ድንጋጤ ተዛውሯል። በቃ አረፈድሽ። አንቺን ብቻዬን የመጠበቅ ግዴታ ውስጥ ገባው። ከዛ አይኖቼ አንቺን ጥበቃ ከወዲያ ወዲህ ሳንከራትት ያልሽ ይታይሻል። እነዛ ጥንዶች እነሱ ላይ ነው የወደቀ ማለት ነው። በቃ ከዛ በኋላ ቀን ነው ባክንዱ። ለዚች ቆንጆና ጣፋጭ ሴት ቆንጆና ጣፋጭ ወይን አምጣልኝ። ታንኪዩ። ያው ፈቃደኛ ከሆነች ታካፍለኛለች ማለት ነው። ዋናው ጸባይ ነው። ጸባይኛው የልቤን ነገር ሊጨርስና ጸባይኛ ለመሆን ሞክራለሁ። የልቤን ነገር? ልብ ደግሞ ምን ሆነ? የሆነ እያበጠ ምንድን ነው? ነጋኩ። መንጋቱ ብቻ በቂ አይደለም። እንዴት እንዳደርኩኝ እኔ ነኝ የማውቀው። እንዴ 2 ሰዓት ከሩብ እኮ ነው። ምን የዘንድሮ ሰዓት እኮ ገና ነው ስትለው ነው የሚደርሰው። አንተ እኔ ምን ግን በእናትህ የምርህ ነው ዜድ ትመጣለች? እንደዛ ነው ያለችኝ። ወይ ምንድን ነው? እኔ ግን አባቷን ባገኘሁትና በጠየቅኩትም በሸለምኩት። ቆይ የምትጠይቀውም የምትሸልመውም
እቺን የመሰለች ልጅ ስለፈጠረ በጣም ለስም አወጣጡ ሸልመው ነበር። ዜና ዜና ቀላል ዜና የ24 ሰዓት ማባራ ዜና ነች እሷ። ቢቢሲ በላት በቃ። እኔማ ሬዲዮ ብትሆንና በዘጋዋት። እና እንደነገርኩ ነው አንተ ማድረግ ያለብህ ነገር ብዙ ነገሮች ላይ ለመስማማት መወሰን አንተን ተጠቃሚ ያደርጋል። እንዴት ማለት? እሷ አንተን ማግኘት የፈለገች ይመስለኛል። ስለዚህ ምትልን ሁሉ መስማማት። ቆይ መስማማት ማለት እንዴት ነው ደግሞ? እሱ እንደፈለገችው በምን አወቅሽ እንዴ? ጓደኛሞች አይደሉ እንዴ? ያወራሉ እኮ። እሺ ነው ቀናሽ እንዴ? አይዞህ አንተም ነቅታ አንኳኩ። እኔ ምለው ግን እንዴት ነው ስራ ምናምን ግን የላችሁ ማለት? አዎ ማለት በቅርቡ እንይዛለን ብለናል። አሁን ግን የለንም። ምን ነው? አይ ምንም ደስ ይላል። ደስ ይላል ይባላል። ወይኔ ደስ ይላል ነው እንዴ ያልኩት? እንደምታዩት እዚህ ብዙ መቆየት ችግር ነው። ወደ ጉዳያችን እንግባ። ያው እንደነገርኳችሁ ነው። እሺ ለአንድ ስራ ፈልጊያችሁ ነበር። ስራው ትንሽ ጥንቃቄ ስለሚጠይቅ ነው የቅርብ ሰዎችን የፈለግነው። ልክ ነሽ። ለነገሩ በአሁን ሰዓት እኮ ስራ የሚሰራው ከሚያውቁትና ከሚወዱት ሰው ጋር መሆን አለበት። ታዲያ ስራው እንዴት ነው ማለት ምንድን ነው? እኛ ጓደኞችሽን መቼም ለክፉ ነገር አትሰጪም አይደል? አትሰጥም። ከእናንተ የምፈልገው ፈቃደኝነታችሁ። ኧረ ፈቃደኞች ናቸው አይደል እንዴ? እሺ በጣም አመሰግናለሁ። ስለ ስራውና አንዳንድ ሁኔታዎች የሚያወራችሁ ሌላ ሰው አለ። በዚህ እንኳን ስጋት አይባችሁ። አባቴ ነው። አባትሽም አርቲስት ናቸው? ቤተሰብ መወራረስ። አባቴ እንኳን አርቲስት አይደለም፣ ስራው ከአርት ውጭ። ምንም ችግር የለውም። ዊ አር ሬዲ። ቴንክስ። እንዴ ኧረ በላይ ላይ መስማማት። እኔ ምልሽ ታዲያ ከአባትሽ ጋር ከሆነ የምንሰራው እንዴት ነው? ምን የአባትሽ ጸባይ? አባቴ በጣም ተናዳጅ ነው። ሲያዩት ሊያስፈራ ቢችልም ስትቀርቡት ግን በጣም የዋህ ሰው ነው። ያን ደግሞ ስትቀርቡት ታውቁታላችሁ። ሌትስ ጎ ቱ ዘ ወርክ ኦኬ ስትል እውነትም አባቱ ያስፈራሉ። እንግዲህ ፈጣሪ ሆነና የምጠጡት ሁኔታ ምን እንጠጣለን። ኧረ የሆነ ነገር ዘሰ ማኪያቶ ሁለት ማኪያቶ። እርሱ አይጠጣ ማን? የእሌኒ ጓደኞች እንደሆናችሁ አውቃለሁ። ግንኙነታችሁ ምንድን ነው? ኧረ ምንም አያስቡ። ሲስተርሊ ብራዘርሊ። አዎ እህትና ወንድሞች ነን። እስካሁን ከአሁን በኋላም እንደዛ ነው ያሰብነው። ልጄን እወዳታለሁ፣ አምናታለሁ። እናንተን ባልወዳችሁም ላምናችሁ ግድ ነው። ሌላው ቀርቶ የምሰራውን ስራ ለልጄ ምስጢር አድርጌዋለሁ። እናንተም ይሄንን ምስጢር ደግማችሁ ለራሳችሁ እንድትነግሩት አልፈልግም። ጨርሻለሁ። ቆይ እኛ አልጨረስንም። ጥያቄ ሲኖር ብቻ ጥያቄ አለኝ በል እንጂ ዝም ብለህ ዘው አትበል። እሺ ምንድን ነው ማለት? የስራው ሁኔታ ቢነገረንስ ከመንግስት ጋር ምናምን እንዳንነካካ። እስር ፈርታ? አይ ለእስር የሚያደርስ እንኳን ስራ አይሆንም። ቢሆንስ? ኧረ ቢሆንማ ይሁና። ምን ይሁን ችግር የለውም። አንዴ ወደን ገብተንበታል። ይሁን ችግር የለውም። ጥሩ። በዚህ 3 ቀን ውስጥ ስራውን ትጀምራላችሁ። ስልካችሁ እንዳይጠፋ። ለአሁን መሄድ ትችላላችሁ። ማኪያቶስ? ጨርሻለሁ። ደንጋጦች በድንጋጤያቸው ከሌኒ ጋር ባላቸው ቅርበት የተነሳ
ለስራው ትክክለኛ ሰዎች። ወይ ጉድ! የስ 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 ምን ነው ገና ካሁኑ ስልካችሁን እንዳታጠፉ ጨርሻለሁ አይባልም። እሺ ንገረው። አንተ ደግሞ ምንድነው የምትንቀለቀለው? በእናትህ እኔ ሰውየው ይወደዷል መሰለኝ። እንዴ እግዚአብሔር ወደደኝ በለኛ። እንዴት? በቃ እንደውም ይሄን ስራ እኔ ለመስራት ፍላጎቱ ራሱ የለኝ። ለምን እንዴ? ምን ነካ? ገና ካሁኑ ከባድ ሚስጥር ነው ምናምን ብሎ ያካብዳል። ኧረ በእናትህ ሉሌ ተው። ይሄ እኮ ለፍቅር ሲባል ነው። ኧረ በእናትህ ተው፣ መጨረሻውን እኔ ተው። ለፍቅር ወይ ፍቅር። እሺ ለአንድ ነገር ልንገር። ይሄ ባንክ ቤት ዝረፍ ምናምን የሚባል ነገር ከሆነ አልሰራም። እኔ ተውኩትን ስራ መጀመር አልፈልግም። አይ አልፈልግም ብዬ ነው። ይሄን ሁሉ ለፍቅር ብለን ይሄን ሁሉ መስዋዕትነት እንደምንከፍል ካወቀች ምንድነው? ምን ሆነ ነው? አንተ እኔ እየተከባበርና በመከራ የገነባሁትን ስሜን ከወንድ ጋር መንገድ ላይ ሲተቃቀፍ ታየ ተብሎ እንዲባክን አልፈልግም። አኪ ደግሞ ምን አይነት ሰው ነው? በእናትህ አሁን የደስታ ኧረ ደስ ይለኛል ጋባዥ ከተገኘ። እያንዳንዷን እንቅስቃሴያቸውን ተከታተላቸው። አቤት ኤፍኤም አዲስ። አሁኑን ውጡ። ማን ልበል? ይሄ ስራ ተሰርቶ እስኪያልቅ ድረስ መጠጥ ቤት መግባት አይቻልም። ጨርሻለሁ። ምንድነው? ፈልግ ካሜራ ፈልግ። ኧረ ጉድ ሆነናል። ምንድነው? አንተ ለምን አትናገርም? ምንድነው የምትለው? ተከበናለን። ምንድነው አንተ? ሰውየው እየተከታተሉን ነው። ምን? ውጣ ተብለሃል። ውጣ። እንዴት ነው ወደድከው? በጣም የምር በጣም ነው የወደድኩት። ነይ እንጂ ጠቋሚው ግንባር ነው። በጣም ድንቅ የሚለኝ ምን እንደሆነ ታውቃለህ? አንድ ፍቅረኛሞች ቢሆኑበት አሪፍ የሆነ ቦታ ወንዱ ወይም ሴቷ ይዘው ከሄዱ የመጀመሪያ ጥያቄው ምን እንደሆነ ታውቃለህ? ከማን ጋር መተሽ ነው? ከማን ጋር መተህ ነው? ግን ለምንድን ነው ደስ ይላል ብሎ የሚጀምር እንኳን ቢኖር ይሄ ግን የማይቀር ነው። ይሄ ሁሉ ማብራሪያ ልናገርም ለማለት? አይ እኔ እንኳን ከአባቴ ጋር ነው የመጣሁት። ከአባቴ? እናቴም ነበረች። በወቅቱ አንድ ሲሪየስ ነገር ሊነግረን አስበው በቅድሚያ ዘና ሊያደርገን ብሎ ነበር እዚህ ያመጣን። ከዛ ዘና አላችሁና ሲነግሯችሁ? አልነገረንም። ለምን? እናቴ ወንድሞቼ ጋር ውጭ ልትሄድ አንድ ቀን ቀርቷት ነበር። አንዳች አስደንጋጭ ነገር ሰምታ መሄድ እንደማትፈልግ ቀድማ ተናገረች። እናትሽ አባትሽ ሊናገሩ ያሰቡትን ነገር ቀድማ አውቀው ነበር ማለት ነው? አይ እሷ እንኳን በወሬ አጋጣሚ ያለችው። እሱ ግን አንዳች አስደንጋጭ ነገር ሊናገር ፈልጎ እንደነበር ፊቱ ያስታውቃል። አስደንጋጭ ነገር? ይገርምሃል፣ እስካሁን አልነገረንም። እኔም ብዙ ላጣጣ ሞክሬ ነበር ግን አልቻልኩም። እንደውም ሰሞኑን የሚያውቃችሁ እሱ ሳይሆን አይቀርም። አይዞሽ የእኔ ቆንጆ፣ ዝም ብላችሁ የሰርጋችን ቀን ሁሉም ነገር ይናገሯታል። እሺ ስልካችሁ እንዳይጠፋ። ቆይ ምናልባት ግን ለብሔራዊ ቡድን ሊያስመርጡን አስበው ይሆን እንዲያጠጡ ያሉት? እና ብሔራዊ ቡድን ተጫዋች አይጠጣም? እዚች ሀገር እኮ ጉዱ አያልቅም። ይጠጣሉ አይደል? ምን የዚች ሀገር ትላለህ? ነጮችስ ቢሆኑ በየናይት ክለብ አይደል እንደሚያድሩት? የኛም ከነሱ አይተው ነው። ናሽ ታዲያ ምንድን ነው? አጠጡ ተባለ፣ ስልካችሁ እንዳታጠፉ ተባለ። እሺ ቀጥሎስ? ኧረ እባክህ ክፈተው፣ ስልክ እየጠበኩኝ። አይ እየጠበኩ አይደል? ይዘው ሂድ ከፈለክ።
አቤት። ይቅርታ ቤተሳሳትኩ መሰለኝ። መስፍን አለ። ይኸው እንደተባልነው ቤታችን ገብተናል። ንገሪልን። ይቅርታ መሰረት ግን ምን አደረግን? አይ ምን በደልን? ንገሪኝ፣ እሱን ንገሪኝ። ምን በደልን እንዴ? በሌላ ስራ እኮ ሌላ ቀን መገናኘታችን እኮ አይቀርም እንዴ? ምንድነው እንደዚህ ሰው ማግሏላት? ቆይ ስራው ይሄን ያህል ምን ቢሆን ነው? እሺ ምንድነው ስራው? ንገሪኝ። ምንድነው ስራው? ንገሪኝ። የኔ ወንድም እኔ ይኸውልሽ አንድ ነገር ልንገርሽ፣ አስጨርሽኛ። በቃ እኛ እኮ አምነንበት ገብተናል። ይሄን ስራ እኮ በቃ አምነንበት ገባን። በቃ ግን ምንድነው ስራው? ንገሪኝ። ደግሞ ይሄ ፍቅር ይዞት ነው እዚህ ነገር ላይ የገባው ብላችሁ ጠርጥሩ አሉ። ደግሞ ይሁዳ ሰላይ ተላከብን። የምን ሰላይ ነው? ቆይ እናቱ ወንድም የለሽም? እኔ እንጃ። ቆይ እኛስ አናሳዝንሽም? እኔ እንጃ። ይኸውልህ አንተ እንኳን ተረዳኝ። ይኸውልህ እዚህ ድረስ የመጣሁት የሰው ቤት ጠፍቶብኝ ነው። አቤት ሰልታችሁ አሁን የናተነው ነው። ኧረ ሰልታችሁ ነው እባክሽ። ቆይ የማንን ቤት ፈልገሽ? የመሰረት ሰፈር መሰረት የምትባል ሴት አለች? የለችም። አንተ አለች እኮ መሰረት የምትባል አለች። መሰረት እንዴ? መሰረት የኛ ነው እንደምትለኝ? ታዲያ እንዴ ጎረቤታችን እኮ ናት። ታዲያ መጀመሪያ እንደሷ አትይኝም እንዴ? እዚህ ጥፍ እንዳልሽ እንዴ ጎረቤታችን። ምን ታዲያ ከምሽ መጣሽ? መርዶ ምናምን ነው እንዴ? በማታ መርዶ አለ እንዴ? ደግሞ ይኸውልሽ ጎረቤታችን ናት። በዚህ ጋር ዞር ስትይ ታገኛለሽ። በቃ ጥፍ እንዳልሽ ነው። ጥፍ እንዳል ምንም ችግር የለም እናቱ በእናትሽ። እሺ ምንም ችግር የለም። በዚህ ታጠፊ ችግር የለም። በዚህ ምስኪን ልጅ ምስኪን ናት እኮ ብያለሁ መጀመሪያ። እኮ መጀመሪያውኑ እኮ አላማረኝም እያልኩ እኮ ነው። በጊዜ ቤት ገብታችኋል? አዎ ገብተናል። ምን ነው የተደናበራችሁ ትመስላላችሁ? ይኸውልህ እዚሁ ነው ያሉት ነገራቸው ነው ማለት ነው። አይ ኧረ አልተደናበርንም። ኦኬ። ለማንኛውም አሁን ጊዜ የለንም። ስራውን በፍጥነት መጀመር አለብን። እሺ ግን ስለ ስራው ጥያቄ ነበረን። ላውድ ስፒከር ላይ ስለሆነ መሰለኝ አይሰማም። ለማንኛውም ስልካችሁን እንዳዘጉ ደውላለሁ። ላውድ ስፒከር ላይ ስለሆነ ነው መሰለኝ እደውላለሁ። እሺ መቼ? ሰዓት አልተገለጸም። ሄሎ እግዚአብሔርን አልተኛንም። ይሄው እጆትን ያምጡ እምላለሁ። እውነት ምንድነው ግን አንተ የት አለ? ሄሎ ማን ልበል? አረ በዚህ ጠዋት ብርድ አታስመታኝ። ፍቃዱ መጣው ጠብቀኝ። ሁለት ሰዓት ቆይ ነው። መጣው አንተ ማን ነህ? ኧረ አንዱ ነው በእናት ሄሎ አንተ በእናት እኔ ፍቃዱ አይደለሁም ሌላ ሰው ነኝ። በእናት አንተ አትቀልድ። ምንድነው? እኔ ጠፋው። ምንድነው? እሺ ያዝ ስልክ ልስጥ። ያዝ። የምን ቁጥር? በቃ ፍቃዱን የምታገኝበት ስልክ ልስጥ። እሺ 0911 እሺ 75 እሺ 50 እሺ ስሙኒ
አንተ ትቀዳለህ አይደል? ወይኔ ወይኔ እንዴ ይዘርዘርልህ ምኑን ስሙኒ ተነሳችሁ? ሎ ተነሳችሁ? ኧረ አልተኛንም። አሁኑኑ በአስቸኳይ ቢሮ እንድትመጡ ፈልጋለሁ። ስራውን ሳንሰራ ግን የሁሉ ገንዘብ አይገባንም ነበር። ገንዘብ ችግር የለብኝም። ይሄ ለረጅም ጊዜ ሲያሰቃየኝ የተለያዩ በሽታዎችና ላልተገባ ብስጭት የዳረገኝ ጉዳይ ነው። ፖስታ ውስጥ ያለው መረጃ ጠቃሚ መረጃ። አልገባንም። የምን መረጃ ነው? ቆይ የኛ ስራስ ምንድን ነው? ለእኔ ቤተሰብ ማለት ምን ማለት እንደሆነ ለማስረዳት እጅግ በርካታ ጊዜ ያስፈልጋል። የኔ በህይወት መኖር መውጣት መውረዴ ለቤተሰቤ ደህንነት ህልውና ስል እንደሆነ ልትረዱት ይገባል። ይቅርታ ጨርሱ። አለቀ። አሁን ማሰብ ሬሳችን የት እንደሚገኝ ነው። ለፍቅር ብሎ ይህን ያህል መስዋዕትነት የከፈለ የትኛው መጽሐፍ ላይ የለም። እሪ ብዬ ላቅልጠው። ደግሞ ሰው ከጥይት አይፈጥን። የት እንደምትኖሩ ምን እንደምትሰሩ ለስራ አስፈላጊ መሆናችሁን አረጋግጫለሁ። አዎ እኛ የሥራ ሰዎች አጨረሱ። እሺ አስጨርሳቸው እንጂ ጨርሱ። ሌኒ እንደምትወዷት አውቃለሁ። አመጡት ጨዋታውን። በቃ ፎቶ ላይ ያለው ልጅ ባለዋል። መውደድ ብቻ በጣም እንጂ። ለምን እናንተ መረጡ? ለእሷ ለጓደኛችሁ ስትሉ ከጉድ ታወጡኛላችሁ ብዬ ስላሰብኩ። ምንድነው ነገሩ ጎበዝ? ይሄ በፎቶ የምታዩት የዛሬ 28 ዓመት ወደዚች ምድር ብዙ ችግር ይዞ መጣ። ይሄ ነገር ለ28 ዓመታት ተዳፍኖ ቆየ፣ ግን አልጠፋም። ከክፍለ ሀገር መጥቷል። አሁን ችግር ውስጥ ነኝ፣ እርዱ። እስቲ ምን አባቱ ሁሉን ነው የሚለው? ሌኒን ትወዷታላችሁ? ሌኒን ሊገላትና ቤተሰቡን ሊበቀል መጣ። ኢሉን አዎ ኢሉ። ቆይ በምን ምክንያት ነው? ልጄ ይህን ሰምታ በጭንቀት እንዳትኖር በመፈለግና ቤተሰቤ እንዳይበጠበጥ በማሰብ ምስጢር አድርጌ ቆይቻለሁ። ተገላገልኩ ባልኩበት ሰዓት ይሄ እኮ ብዙ የአበሻ ወንዶች እኮ ችግር ነው። አበሻ ሚስጥር ብሎ ይደብቁና ልጅ ሲሞቱ የሚገርም ነገር ነው። ያለበት ቦታ ወረቀቱ ላይ ተገኝታላችሁ። አግኙትና የሚፈልገውን ነገር ጠይቁት። ይሄን እኮ እርሶ ነገሩን አይደል እንዴ? ለበቀል ነው የመጣው አሉን እኮ። እኔ ያልኩትን ከደገመ በሰላም ወደ ሀገሩ እንዲመለስ አድርጉ። ሲያዩት ደረቅ ይመስላል። ቆይ ከደረቀስ? ይለሰልሳል። በውድ ሳይሆን በግድ። በንግግር መግባባት ሲያቀት በጥይት።
የምትፈልጉት እዚህ ውስጥ አለ። ገንዘብ፣ ሽጉጥ ጨምሮ። ምን ነው? ሌላ ጥያቄ አልፈልግም። አሳምኑት። አላምን ካለ እንደ እናት አባቱ በጥይት ድፉት። ጨርሻለሁ። እንዴ ምን አደረኩ? ምን አደረኩ? ምን በደልኩ? የፈጣሪ ያለ ምን በተረገመች ቀን ወደዚች ምድር መጣው? ውሰደኝ፣ ውሰደኝ፣ እንዳመጣኝ ውሰደኝ። አልፈልግም፣ ውሰደኝ። አንተ ወንድ ልጅ አይደል? ኧረ ደፈር በል በእናትህ። ፈጣሪ ምን አደረግን? የፈጣሪ ያለ የፈጣሪ ያለ የፈጣሪ ያለ እንዴ ገና ሊሳካ ላይሳካ መግባባት ሲያቅት በጥይት እኔ ማሳቸው እኮ ተነግረውናል እኮ ምን አስሬ ትደጋግምብኛለህ? በቃ መፍትሄ አምጣ። መፍትሄ ነው የሚመጣው እንዴ? እንደው አሪፍ መፍትሄ ምን? እጃችንና መረጃውን ይዘን ለፖሊስ። ይሄ ነው መፍትሄ? እና ህይወታችንስ? ፍቅሬስ? እንዳታለቅስብኝ ነግሬሃለሁ። እንዳታለቅስብኝ። አላለቅስም። ቆየት አለ ካኪው። አንተ ቆይ ዝም። ቆይ አንድ ነገር ልንገርህ። ምን ስትል መጣ? ሀብት ምናምን ለመጋራት አንጣው። አንድ ሀሳብ አለኝ። ዛሬውኑ እንሄድና ተንበርክከንም ቢሆን ለምን ከዛ መግባባት ሲያቀት በጥይት። እሺ ዜና እባላለሁ። ለነገሩ በፊልም አውቃለሁ። በጣም አድናቂ ነኝ። በተለይ ባለፈው ሳምንት ያለቀው ድራማችሁ በጣም ተመችቶኛል። ሚስት ግን መሞት አልነበረባትም። ዜና እባላለሁ በድጋሚ። ሚኪ ይባላለሁ። ስራ አድናቆትሽ። ታዲያ ግባ ቁጭ በል። ሻይ ቡና ምናምን ትኩስ ነገር። አንቺን ለመተዋወቅ ነው የመጣ ነው። የኔ ቆንጆ እንሄዳ። እሺ እንሄዳለን። ባለፈው ላገናኛሽ ልጆች ውለታሽን ለመመለስ ፈልጌ ነው የመጣሁት። በዚህ ላይ ቤተሰብ እንኳን ያልሰማውን አንድ ሚስጥር ልነግርሽ አስቤ ነበር። በጣም ደስ ይለኛል። ለነገሩ ሚስጥር በመጠበቅ ምን ያክል እንደሌለ አንቺ ምስክር ነሽ። እኔና ሚኪ ጓደኛሞች ነን፣ ማለት ፍቅረኛሞች። ሂጂ ደስ ሲል። እናም ለሚዜነት ተመርጠሻል። ልንጋባ አስበናል። ምን? ላይ ለጥ ነው። አንኳኳ ባንተ ይለፍ። እሺ በለን ወንድም፣ እሺ በለን። እሺ ካላልከን ደግሞ አንነሳም። እሺ በለን። እሺ ይላል አልክ። ምንድን ነው? ምን ጠቁሮ ነው? እሱ አይደለም። እስቲ ፎቶ ነው። እስቲ ፎቶ ማየት ያስፈልጋል። በቃ እሱ አይደለም። ይቅርታ የኔ ወንድም፣ ቤት ተሳስተን ነው መሰለኝ። የነ ምን ያህል ቤት የቱ ጋር ነው? ምን ነው? በሰላም? አዎ በሰላም ነው። ለሽምግልና መተን ነው። ኧረ እባክህ። ምን አይነት ችግር ነች? እባክህ ወንድ ጋር ሽማግሌ ላከችው። ምን ሰጋጆች መተውልሃል። እዚህ ነው። ምኖች ነው ያለው? ምኖች? አንተ ተኩሳለሁ። አንተ ልቀቀኝ። አንተ ነው የምታስደፍረኝ ሁሉ። አንተ ተው በእናትህ። ለነገሩ አርቲስት አይጣላም ብዬ አንባቢም አይጣላም። አንተ ነህ ደግሞ እኮ እሱ አይደለም እያልኩ ተሰውደ ስገር ትለኛለህ። ሰጋጆች
ወይኔ ኧረ ዝም በል በእናትህ። ይደም ምን ያን እሱ ነው የእውነት እሱ ባንተ ይለፍ ወንድሜ። ያው እኛም የመጣ ናውረድ እንጂ አይ እዚህ ይሻለኛል። ምን እሱ አይደለም እንዴ? ምን ፈልገህ ነው? አንተን ፈልገህ ነው? ምን ያህል? አዎ ምን ልክ ነው። አቤት ምን ልታዘዝ? ባንተ ይለፍ፣ የእውነት ባንተ ይለፍ። ሰውየውን አትችላቸው፣ ይቅርብህ። ይሄን ላስጠነቅቅ እፈልጋለሁ። ምንድን ነው የምትለፈልፈው? ቤት ተሳስታችሁ ነው? አይደለም ባንተ እሺ ያው ከፀሐይ ላይ ውስጥ ተገቡና እናውራ። ማታችሁ ሳደግም ውስጥ ገቡና እናውራ። ምን ከፀሐይ ወደ ቤት ግቡ ይላል? ይሄ ራሱ ምን ውጪ አይደለም እንዴ ያለ ነው? ጫት አቀሙ ያዙ። ከዛው ላይ ነው የተነሳ ነው። አዎ ከዛው ነው የተነሳ ነው። ምን ልታዘዝ? ማለቴማ አድበል። ሄሎ ዘይድ ነኝ። ዘይድ ወሳኝና ከባድ ስብሰባ ላይ ነኝ። በኋላ ደውልልኝ። በቃ ቻው። ሄሎ ጭራሽ ይኸውልህ ምን ብዬ እንደምጀምር ባላቅም ግን በቃ አንተን በማግኘታችን በጣም ደስ ብሎናል። በጣም ለምን ከፎቶ አንጀምር? ከየት መጣ? ይሄ ፎቶ ካንተ ፊት ላይ የተወሰደ ቅጂ ነው። አቶ ማንደፍሮን ታውቃቸዋለህ? አቶ ማንደፍሮ ምን ተስኖት? አይ የአባታቸውን ስም እንኳን አዎ አቶ ማንደፍሮ ምን ተስኖት? ማንደፍሮ ምን ተስኖት ነው? የአባታቸው ስም ማንደፍሮ ምን ተስኖት? ምን ሲሉ ላኳችሁ? ይሄን ፎቶ ከየት አመጣው? አይ አንተ እሳቸው ቀላል ሰው አድርጋቸዋል አይደለም? እቺን ተራ ነገርና ምን እንደምትበላ ምን እንደምትጠጣ ድረስ የሚያውቁ ሰው ናቸው። በጣም ኃይለኛ ሰው ናቸው። ከእሳቸው ጋር መጋጨት ማለት በቃ ከተራራ ጋር እንደ መጋጨት ማየት አለ። ስለዚህ በቃ አንተ ምን ታደርጋለህ? ሁሉንም በሆድህ ይዘህ በቃ ወደ መጣህበት ብትመለስ ነው የሚሻል። በቃ ሁሉንም ነገር ቻላ። ምን ነው የምችለው? ምን ነው የምችለው? አንተ ስለኔና ስለማንደፍሮ ቤተሰብ ግንኙነት የምታውቀው ነገር አለ? አዎ ያው አቶ ማንደፍሮ አትቀባጥር። ታውቃለህ አታውቅም? አላውቅም። አቶ ማንደፍሮና አባቴ ከረጅም ዓመት በፊት በሽርክና የሚሰሩ ነጋዴዎች ነበሩ። እሺ። እናቴ እኔን ስትወልድ ብዙ መከራ አይታ ነበር። ጤንነቷ እየተቃወሰ ሲመጣ አባቴ እሷን በህይወት ለማትረፍ በጣም ብዙ ብሮች ያወጣ ነበር። ይሄ ደግሞ በሽርክና ስራቸው ላይ መጨቃጨቅ ተፈጠረ። ቆይ ለችግር ጊዜ ካልሆነ የምትሰራው ስራ ምንድነው ጥቅሙ? ምንም ጥቅም የለውም። የአባቴና የማንደፍሮ ጭቅጭቅ ግን እየከረረ ወደ መለያየቱ መጣ። አባቴም የለፋበትን ሳያገኝ ተለያዩ። ሙሉ በሙሉ ሽርፍራፊ ሳንቲም ወስዷል። ግን ለሕክምና ያወጣው ብር የትየሌለ ነው በማለት ድርሻን አልሰጥም ብሎ አሻፈረኛል። ቆይ ውል ምናምን አልነበራቸው? ዝም ብሎ በእምነት ነበር የሚሰሩት። ቆይ አበሻ እምነት አበሻ። ቆይና ሸመጠጧቸው ነው የምትለው? ሸመጠጥ። ከዛ እኔ እናቴና አባቴ ችግር ላይ ወደቀ። የእናቴ ህመም መባባስ፣ የኔ ገና የ2 እና የ3 ዓመት ልጅ መሆን ችግሩን ይበልጥ አደረገው። ገና የ8 ዓመት ልጅ አካባቢ ያለው ነው እናቴ የሚወጣው ያለፈው። ከዛ በኋላ እኔና አባቴ እቺን ከተማ ለቀን ተሰደድን። አቶ ማንደፍሮ በሀብት ሲሳካለት እኛም
ምን ልሰው እንኳን አልነበረም። ይሄ እርኩስ በፊትም እኮ አውቀዋለሁ። እርኩስ እኮ ነው። ምን አለ እንኳን ቢረዳቸው ቢደግፋቸው እንኳን ምን አለበት? እሺ አባቴ በምን እንደሞተ ታውቃላችሁ? በረሃ አጥንቱ ከቆዳው ጋር ተጣብቆ ለአካለ መጠን ደርሼ ስለነበረ ይህን ታሪክ በሰቆቃና በጣር ድምፅ ነግሮኝ እጄ ላይ ህይወቱ አለፈ። ድሮስ አንተ ፈልጌ ደወልኩ መሰለህ? ቆይ ሁሉ ለባለቤቱ ፊት ለፊት እንዴት ይናገራል ብዬ ነው እንጂ አይደለም። በቃ ስማ ወይ ምን ሆነሃል? የት ነው ያለኸው? ሀዘን ላይ ነኝ። መስፍን አለ እንደ አጠገብህ ወጣ ብላ አናግረኝ። የወጣው አቤት። ምን ነው በሰላም ነው? ምን ሰላም አለ ብለህ ነው? ለነገሩ መፍጠን ይጠበቅበታል። አስተዛዝና ንገረው። ነገሩን ካወቀ በኋላ ወይ ለመቁረጥ ወይ ነገሮችን ለማስተካከል ይረዳዋል። ቶሎ በል እንዴ። ምንም እኮ አልነገርሽኝም። እሌኒ ልታገባ ነው። ቆይ የፊልም ነው በእውነት? እየቀለድክ ነው እንዴ? እጮኛዋን አስተዋወቀችኝ እኮ ነው የምልህ። አላቀልሽም። ኧረ በእናትሽ ይኸውልሽ አልሰማሽም። እሺ ኧረ እንደዚህ ሌላ ቀልድ የለሽም እንዴ? እኛን እዚህ ሰዓት ውስጥ ዳችሁ እና በይ እንደዚህ አይነት ቀልድ አልፈልግም። እሺ ምንድን ነው የምትለው? ዝም በይ፣ አደር በይ። አስመሰይ አስጠጭ ነሽ። እሺ አንቺ ከኛ ጋር ያበርሽ መስሎሽ እኛን ጉድ ልትሰሪኝ? ኧረ ቆይ አንተ ምን ተነካ? እሷ ልታገባ ነው አልኩ እንጂ እኔ ላገባ ነው አላልኩ። እስቲ ድፈሪ። እስቲ አንቺ በቃ ጎበዝ ነሽ። እስቲ ድፈሪና ተቀያየሩ። እስቲ አንቺ አግቢ እስቲ። ምንድነው? ሰላም አይደለም? አንተ ምንድነው? ተናገረ። አሁን ነው ማለት አንተ ምንድነው? ምን ሆነሃል? በቃ እስካሁን ጉጉቴ ይብቃ። ንገሪኛ። ሰርፕራይዝ ነው። ሰርፕራይዝ? የምን? ቤተሰቦቼ ከውጭ ሊመጡ ነው። እውነት? መቼ? የዛሬ ሳምንት ቅዳሜ። ከዛ በሚቀጥለው ሳምንት ቅዳሜ አንድ የቤተሰብ ፕሮግራም ይካሄዳል። ኦኬ። ይሄ የቤተሰብ ፕሮግራም የኔና አንቺን ትዳር ሁኔታ በተመለከተ ነው? ትውውቅ ነው። የእናንተ ቤተሰቦች፣ ጓደኞች፣ የእናንተ የምንገኝበት ትውውቅ። ቆንጆ። ይህን ሀሳብ እርግጠኛ ነኝ አንቺ ነሽ ያመጣሽው። እናሳ አባባ ግን ደስ አላለው። ትንሽ እንድቆይ ፈልጎ ነበር። የሆነ አንድ ስራ አለኝ እሱ ሊጨርስ ምናምን ብሎ ነበር። ስጫነው ግን ተስማምቷል። ቅዳሜ ደግሞ እኮ ግድ ነው። የኔ ፊልም ቅዳሜ ነው የሚመረቀው። ረስቼዋለሁ። ኤኒዌይስ በጣም ደስ ብሎኛል። አይሆንም። ኧረ እባክህን እንዴ! ገና በሁለተኛው ራስ ላይ እንዳይወጣ እንዴት ነው የምትጠጣው? ያንተ አደም እዚህ ሁሉ ችግር ውስጥ ለምን እንደገባን እያወቀች እሷን ተዋት። እሺ በቃ ለምንድነው እሷ የምትሆን? እያደላህላት እንዳይሆን። ይኸውልህ ሲጀመር እናንተ አልተግባባንም። ይኸውልህ እኔና እሷ እስክትገናኙ መጠበቅ ነበረብኝ? ንገረኝ። አንተ የልብህን አግኝተህ እኔ ልቤ ተሰብሮ መቅረት ነበረበት? የኔም ልብ እኮ ተሰብሯል። እኔም እኮ ልቤን አጥቻለሁ። እያልካት ሸንግለኝ። ስለአንተ አይደለም እያወራ ያለሁት። በቃ የመጀመሪያ ቀን እንዳያት ወደድካት፣ እኔም እንዳያት ወደድኳት። ከዛ በቃ በየቀኑ ሳይ ፍቅሬ እየጨመረ ነው የሚሄደው። የኔንም ተው ብለው አልቻልኩም። የወዴን በወዴ ይዤ ብዙ ቀናት ጠበቅኩ፣ ግን ያው ነው።
ከዛ በመሀል ጓደኝነት የሚባል ነገር ገባ። እና አንተም እሌኒን ነው የወደድካት? የፈጣሪ ያለ አንተ ልትመታኝ ባልሆነ ልቀቀኝ በእናትህ አንተ። ቆይ እንተኛ። ኧረ እንደው መታኝ። ልቀቀኝ አንተ። ቆይ ልትጣሉ ነው እንዴ? ልጅቷ ምን አይነት ቆንጆ ልጅ ብትሆን ነው ሁለታችሁም እንደዚህ በፍቅር ክንፍ ያላችሁ? ጠይቅ እንጂ አንተ እንዴ! ከዛ ድረስ ልትገድላት የመጣኸው አንተ ማንም እና ማንም የአቶ ማንደፍሮ ልጅ ቆንጅዬዋና ታዋቂዋን እሌኒ ማንደፍሮ ምን ተስኖት ማለት እና ከዛ ድረስ ምን ልታደርግ መጣ? ለመጣች ላይ ይከፋ እውነት ነው። እነሱ እኔም ቤተሰብ አሳጥቶ እነሱ በቤተሰብ ፍቅር ተሞልተዋል። አባቴ ቤሳ ቤስቲኒ ሳይኖረው ሞቶ እነሱ ከአባቴ ጋር ባፈሩታት ያዙን ልቀቁኝ ብለዋል። እኔ ብቸኛ ነኝ። እነሱ ደግሞ ብዙና ሀብታም ናቸው። ያን ሁሉ ግን ረስቼ ይቅርታ ለማለት መጣሁ። ዋው በጣም የሚደነቅ ሀሳብ ነው። እኔ እንኳን እኮ አላስበው። ኧረ በጭራሽ እሌኒ ማንደፍሮ ማለት አርቲስት ናት እንዴ? እውነትህን ነው። እውነት እኔ አላምንም። እመን ትድናለህ። ሞት ነው የምልህ። እሷ ከሆነ ሰይጣን ሁሉ ቢመጣ ይቅርታ አደርግለታለሁ። ጓደኛውን ይቅር ማለት ባንተ አልተጀመረም። ምን ታካብዳለህ? ወይኔ እሌኒ ምን ማለት ነው? ወይ አበሻ ማብራሪያ ሲወድ እንዴ! ምንድን ነው ሰርግ? ቀስ ከውጭ ነው። ሄሎ የኔ ቆንጆ። ሄሎ ሉሌ፣ እንዴት ነህ? እንዴት ነው መስፍን? ሰማ እንዴ? ሰማ? ምንም አይሰማ ነገር አለ እና ምን አለ? በእናትህ ምን አሁን ብታየው አታውቂውም። አበደ አጓራ ከዛ ለብሎ ጠፋ። ወዴት? ቆይ እና ዝም አልከው? እሺ አሁን የት ነው ያለው? አጠገቤ ነው። ምን? አቶ ማንደፍሮ ደውሎ ፈልግ። ወይኔ እያዩ ነው። ምንድን ነበር ንግግራችን? አይ በራሳችን መንገድ ምን ስለሆናችሁ ነው በራሳችሁ መንገድ የምትፈጽሙት? ጉዳዩ እኮ የኔ ነው። አይ በራሳችን መንገድ አስወግደነዋል። ምን ያህልን ምንድን ነው የምትሉኝ? መጀመሪያ አገኘ ነው። እኔ ግን ይህን ስናገር አፌ ደምደም እያለኝ ነው። ከዛ መጠጥ ቤት ይዘነው ገባን። በቃ መጠጥ አብዝቶ የጠጣ ነበር። እዛ ላይ መርዝ። አንተ ምን እየሰራ ነው? ኧረ ተው እስክንወጣ እንኳን እድልን ስጠኝ። ኧረ ተው። ይህንን ለእኔ አልነገረኝም። ምኑን? ከመጠጥ ቤት እኮ ቀድሟችሁ ነው የወጣው ነበሩ እንዴ? አዎ ቀድሞ ነው የወጣው። ያው ቤት እንደደረሰ ነው መርዙ የሰራው። ቤት እንደደረሰ ነው የሞተው። ሁለት ነገር እፈልጋለሁ፣ ሽጉጥና ፎቶ። ከቤት ነው ይዘን ምን መጣ? ሽጉጡን ከቤት፣ ፎቶውን ከሟች ቤት። እዛ ነው እንደረሳ ነው። እንጃ። ቤቱ አይደለ እንዴ ሞተው? አዎ። ፎቶ አንስታችሁት ሬሳው የልጄ የትውውቅ ፕሮግራም ድረስ
ይኸውልህ መጣች ቦታው ተይዟል በላት። እሺ ሄይ እንዴት ናችሁ? ሄይ እንዴት ነሽ? ሰላም ነሽ ወይ? ሰላም ነህ? አለን። ኃይሉሌ እንዴት ነህ? ሄይ እንዴት ነሽ? ሰላም ነሽ? አለን። ይሄ ቦታ ተይዟል መሰለኝ። አይ አልተያዘም። ቁጭ በይ። እናንተ ምንድነው የሁሉ ሽርጉድ? ሰርጉ ዛሬ ነው እንዴ? ትስቃለህ አይደል? እሱ ምን አለበት መስፍኔ። በዚህ አጋጣሚ ግን ሰማኝን ሀዘን ልነግርህ እፈልጋለሁ። እሌኒ መጣች። ተበላ። ተነሳ። ምኑ ሬሳው? አዎ ፎቶው ተነሳ። አዎ አባዬ እዛ ጋር ሰው ላስተዋውቅ። እናንተ ቁጭ በሉ። እኔ የምልህ ጓደኛ ያልሰማው መስሎት ነው የሚንጠባረረው? ኧረ ተይኝ እባክሽ። ጉድና ጅራት ከወደ ኋላ ነው። ምን ነው እሱ የሚወደደው እኮ እሌኒ። ምን? አርቲስት እሌኒ ማንደፍሮ ከዚህ ቀጥሎ ስለምትገባ ሁላችንም በጭብጨባ እንቀበላት። ወንድም ቁጭ ብለሃል አይደል? አትቆጣጠርና። እሺ ሁላችሁንም በጣም አመሰግናለሁ። የዛሬዋ ቀን በህይወቴ በጣም ልዩ ቀን ናት። ጭራቅ በዚህ ቀን ደስታችንን ለመካፈል የተገኛችሁ ቤተሰቦቻችን እንዲሁም እንግዶቻችን በጣም ልናመሰግናችሁ እንወዳለን። ከዚህ በመቀጠል ፍቅረኛዬን ወደ መድረክ ልጋብ። ሚኪ እባክህን። ፈታኛችን እና ታዲያ ምን ድሮም እኮ አርቲስት ከአርቲስት ጋር ነው። ለነገሩ የነሱን አመል ማን ይችላል ራሳቸው ካልተጋቡ። አስታወስኩ ይለኛል። እንደዛ ሙድ ይዞብኝ እንዴት ነው የምረሳው? እኔ ግን ይኸውልህ ያን ዳንሲንግ ክሊፕ ላይ ምናምን ሊየው ህግ ፊት ነው የምገትራቸው። ኧረ የሆነ ቀን መንገድ ላይ ከቺጋ አዎ የስ አዋርድ ነው። አንድ ያውራና እናዋርደዋለን። በቃ ዘበቃ። ትውውቄን የሚጀምረው እጅግ አድርጌ ከምወዳትና ከምርጧ እህቴ ከትዕግስት ይሆናል። ትዕግስት አቤት አሁን ባንተ ቤት አጋፍጠ ሞታል። እህቱ ነች ስትባል ምንም የምሰማው ነገር የለም። ትሽ እንዴት ነው ይሆነኛል? ማን ያምራል? አንተ ተሳሳቁ። ሳንወድ በግዳችን ቦዲጋርዳቸው ሆነናል። አመሰግናለሁ። ቅድም እንዳልኩት ለፍቅር ወሳኙ ነገር አጥንት ነው። የግራ ጎን አጥንት ማለት ነው። ይሄ የግራ አጥንት በትክክል ሲገባ ሁሉም ነገር ትክክል ይሆናል ማለት ነው። አንድ ሰው የተፈጠረው ለአንድ ነው። ፍቅሩ ለታያስረው ፍቅር ይሉንታ ያቅም የሚሰጥን ትምህርታዊ ፕሮግራም እያዳመጥክ ነው። ዝም በል በእናትህ። ሾርኔ እኮ እየሰደቡን እኮ ነው። አንተ ዝም በል። አሁንስ ምን አለ ምን ይበተኮሰ ዱዓ ባረገው። ለፍቅር እጅግ ወሳኙ ነገር ሁለቱ ተጣማሪዎች ተዋደው ተጠናንተውና ተፋቅረው መኖራቸው ላይ ነው። ባይ ዘ ዌይ ፍቅር ውር አይደለም። ሁላችሁም የኛን ፍቅር ይስጣችሁ። አንድ ጊዜ እንኳን ደስ አላችሁ። በዚህ በተቀደሰ ቀን አንድ ነገር ባልል ይሄን አጋጣሚ መቼም ስለማላገኘው
ራሴ ላይ እንደፈረድኩ ቆጥራለሁ። ቤተሰቦቼን እጅግ አብልጬ እንደምወዳቸው ግን አብዝቼ እንደበደልኳቸው ይሰማኛል። ትዳር፣ ቤተሰብ ያልተሸፋፈነ ግልጽ ሲሆን ደግሞ ከዚህ በላይ ምን ፍቅር አለ? ኮምኩም ዛሬን ትምህርታዊ ዝግጅት የበደለ ይቅርታ ሲጠይቅ ተበዳይ ይቅር እንዲል ይለመናል። እጄ በደም ታጥቧል። እጄን በእጄ በልቻለሁ። ፈጣሪ ይቅር ትባሉ ዘንድ ይቅር በሉ ይላል። እኔ ግን ይቅር ብለህ ይቅር አይበለኝ። እሺ እንዴ አለቅን። የፈራሁት ነገር ደረሰ። የፈጣሪ እንዴ ምንድነው? አንተ ገንዘብ ስላለ ድግስ ደግስ ቤተሰቦችን ይቅርታ ትጠያየቃል። እኔስ አለ ተመስገን ተመስገን። ይኸውልህ ዝም በል ዝም በል። እስካሁን አወራ ያለ ስለሆንኩ ሁሉም አዳመጠ። እኔ ግን አልችልም። እዛ የመጣሁት ለበቀል ቤተሰብን እንደበተንክ ቤተሰብን በትንላ። በጭራሽ ቤተሰብህ አልተበተንም። ቆፍርና አስክሬን ነው። ሳጥኑን አውጥተህ አሳየኛ። ያውኑ ብሎ እኛን ሳይጠቁም ከዚህ እንጥፋ። አንተ ልጅ ተንቀልቀልና አስደፋና። አንድ ጊዜ ተረጋጋና አዳምጠኝ። ከአባት ጋር የተጣላ ነው በእናትህ ጠረጥረኝ ስለነበረ ነው። የከሰረው የተካፈለውን ገንዘብ በንዴት ሲጠጣበትና ቁማር ሲጫወትም እናትህ ልትሞት አካባቢ አስጠራችኝና ጉዴን ነገረችኝ። ቤተሰብ ሰብስቤ ለማስረዳት ሞከርኩ፣ አልቻልኩ። ምናልባትም ብነግራቸው ባለቤቴ በልብ ድካም ትሞትና ልጆቼ አደጋ ይደርስባቸዋል ብዬ ፈራሁ። አልቻልኩ። በሞትህ ዕለት እናቴ ምን እንዳለች ንገረኝ። ስህተቴን በስህተት ለማረም ሞከርኩ፣ ግን ፈጣሪ አልፈቀደምና ይሄው በሕይወት ኖርክ። ምንድነው ያለችህ? አባትህ ነኝ። የጠረጠርኩት ልጁን ነው ሊያስገድል የሚሯሯጠው። እኔ የማረባ ሰው ነኝ። ሁላችሁም ይቅር በሉ። ለቤተሰቡ በከፈልከው መስዋዕትነት ይቅርታ ይገባል። ይቅርታ የሚያደርግ ሰው ሁሌም ታላቅ ነው። እባክህን ይቅርታ አድርግልን። ካሁን በኋላ እኮ እህትና ወንድም ነን። የስ በግርግር እኛም ተረፍን። አየህ። ቆይ ግን አንተ ምን እና የሰራንበትን ሊሸመጥጡ ነው እንዴ? እናው ምን ተሻለ? ያው ግራ ጎናችንን መፈለግ አጥንታችን።
ይችት ግራ ጎኔ፣ ይችት አጥንቴ የፈጣሪ ያለ